ተሰጣጣዋል እግዚአብሔር ሆይ በመረዳት ባለ ጠግነት እንድትባርካቸው እኛንም ጨምሮ ተናጋሪዎችን በኢየሱስ እንድትባርከን ጸልያለሁ ክብር ሁሉ ላንተ ለአምላካችን ይሁን በጌታ በኢየሱስ ክርስቶስ ያው ስም አሜን 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 መምህር ዌልካም ሃሌሉያ ክብር ለኢየሱስ ይሁን ክብር ለአምላካችን ለእግዚአብሔር ይሁን እንግዲህ አንድ ብለን የጀመርነውን የቅድስና ትምህርትን በተመለከተ ዛሬ ክፍል 4 እና ማጠቃለያውን ነው የምንመለከተው በነበረን 3 ክፍለ ጊዜ እጅግ በጣም አስደናቂ ጊዜ ጌታ ሰጥቶናል ፓስተር ሳራ ምንም አላጋነነችም በዚህ ዘመን ለኛ በክርስቶስ የተደረገውን ቅድስናና እኛ የሚጠበቀውን ቅድስና የሚጠብቀንን ቅድስና በተመለከተ በጣም በጥሩ ሁኔታ የእግዚአብሔር መንፈስ ያስተማረን ነበር ምናልባት ኮንቲኒዩሊ የነበረውን ትምህርት ጊዜ ልትከታተሉ ያልቻላችሁ አንደኛ በፌስቡክ ፔጅ ላይ ፓስተር ሳሪ ጋር ታገኛላችሁ ዩቲዩብ ላይ ደግሞ ፓስተር ሳሪም ቻናል አላት እኔ ጋር መርከቧ እየለብላችሁ ሰርች ብታደርጉ ታገኛላችሁ ተከታታይነት ያለውን ትምህርት ካልተማራችሁ ኮንፊውዥን ነው የሚፈጥረው ስብከት አይደለም የሆነ ሌላ ሪፍሌክሽንም አይደለም ቀጥተኛ የሆነ ትምህርት መጽሐፍ ቅዱሳዊ ትምህርት ስለሆነ እንደሱ እንድትከታተሉ በጌታ ፍቅር ላበረታታችሁ እወዳለሁ ሌላው የምናገረው ምናልባት 3 ክፍለ ጊዜ ብቻ ነበር የሚፈጅ የነበረው ግን በደንብ አድርጌ ያብራራው ለመናገር ስለፈለኩ ነው 4ኛ ክፍለ ጊዜ የወሰድኩት እንግዲህ ሁላችሁም ከመጀመሪያ ጀምሮ የነበራችሁ ሰዎች እንደምታስታውሱት በመጀመሪያ ደረጃ የቅድስና መነሻው ራሱ እግዚአብሔር ስለሆነ የእግዚአብሔር ባህሪ ስለሆነ ቅድስና ስለ እግዚአብሔር ቅድስና ምን ማለት እንደሆነና ምን ማለት እንዳልሆነ በጣም በሰፊው አይተን ነበረ ለእግዚአብሔር ቅድስና ከኃጢአት ጋር የተያያዘ ሳይሆን በሰማይም በምድርም ከምድርም በታች ካሉ አማልክቶች ጋር በተያያዘ አቻና እኩያ የሌለው እጅግ በጣም የከበረ አምላክ እንደሆነ ስለሱ አየን በጣም በሚያስደንቅ ሁኔታ ነው ያየነው በመቀጠል ይሄው እግዚአብሔር ደግሞ ለሰው ልጆች ይሄንን የተከበረውን ቅዱስ የሆነውን ባህሪውን ቅድስናውን ለሰው ልጆች አካፍሏልና ኃጢአት ባልገባበት ዓለም ሰው ቅዱስ ነበረ ቅዱስ ሲባል ከፍጥረት ሁሉ የተለየ ነው ማለት እንጂ ከኃጢአት ጋራ በተያያዘ አልነበረም እና ቅድስና ከኃጢአት ጋራ የተያያዘው መቼ ነው ሲባል ወደ ሰው ዓለም ኃጢአት ከገባ በኋላ ከኃጢአት መለየት ተደርጎ ነው የተወሰደው እንጂ ከመጀመሪያው እንዲህ አልነበረም የሚል ሐሳብ አነሳውና ቅድስና ደረጃ የለውም በደንብ አድርጌ ነው የተናገርኩት ገጽታ አለው ገጽታው ምን ይባላል አንደኛ በክርስቶስ ኢየሱስ የተቀደስንበት ቅድስና ነው ይሄ በክርስቶስ ኢየሱስ የተቀደስንበት ምንድነው በየነገርኳችሁ ጌታችን ኢየሱስ ክርስቶስ የዓለምን ሙሉ ኃጢአት ተሸክሞ ከምድር ከፍ ከሰማይ ዝቅ ብሎ የዓለምን ሁሉ ኃጢአት ሲሸከም 100% የኛን ኃጢአት ወስዶ 100% የሱ ቅድስና ለኛ የተቆጠረበት ቅጽበታዊ ቅድስና ይባላል ብያችኋለሁ በዚህ ቅድስና ዛሬ ጌታ ኢየሱስን እንደግል አዳኝና ጌታ አድርጎ የተቀበለም ይሁን 67 እና 70 ዓመት በእግዚአብሔር ቤት ውስጥ እየኖረ ታዋቂ የነኛ አገልጋይ ቢሆን በክርስቶስ ኢየሱስ በተቆጠረልን ቅድስና ሁላችንም እኩል ነን የሚለውን አንስቼ ነበረ ይሄ ቅድስና ደግሞ ዝም ብሎ ተቀድሻለሁ ብለን የምንኖርበት ዓለም ሳይሆን የገባ ነው እግዚአብሔር ከኃጢአት ነው የቀደሰን እንጂ ለኃጢአት አልቀደሰንምና ይሄ ቅጽበታዊ ቅድስና በህይወታችን ፍሬ ያፈራል ያ የሚያፈራው ፍሬና ለኛ በክርስቶስ የተቆጠረልን ቅድስና ሲገለጥ በእኛ ለዓለም ሁሉ ሲታይ ምን ይባላል ተግባራዊ ቅድስና ይባላል ተግባራዊ ቅድስና
ጌታ ኢየሱስ ክርስቶስን እንደ ግል አዳኝና ጌታ አድርገን ከተቀበልን በኋላ ጌታ ኢየሱስ እኛን መጥቶ እስኪወስድ ወይም እኛ በሞት ወደ እሱ እስክንወሰድ ድረስ በእኛ ህይወት ውስጥ ኮንቲኒዋሊ የሚያድግ ነው። የዚህ ብድራት ደግሞ የዘላለም ህይወት አይደለም፣ አክሊል የሚባል ነገር አለ። በቅጽበታዊ ቅድስና ነው የዘላለምን ህይወት ያገኘ ነው። እኛ 50% ተግባራዊ ቅድስና ጨምረንበት አይደለም የምንድነው። እግዚአብሔር ለኛ በቆጠረው ቅድስና እንድንና በተግባር ስንገልጠው ደግሞ አክሊል የዘላለም ህይወት ሲደመር አክሊል እንቀበላለን። ካልሰራን ከአክሊል እንጎላለን። ኤኒሃው የዳነ ሰው ደግሞ በኃጢአት ጸንቶ ከኖረ አለመዳኑንም በዚያው ይወቅ። ተቀድሻለሁ ድኛለሁ ብሎ በኃጢአት ጸንቶ ከኖረ አንድ ሰው ያለመዳን ምልክቱ ነው ብዬ ሰፊ ሐሳብና ማብራሪያ ሰጥቻለሁ። ከዛ በመቀጠል በዚህ ተግባራዊ ቅድስና አማኙ ሁሉ እኩል አይደለም። ምናልባት 40 ዓመት በእግዚአብሔር ቤት ውስጥ የኖረ ሰው በቅድስናው ከፍ ያለ ሆኖ ዛሬ 6 ወር በፊት ጌታን የተቀበለ ሰው ዝቅ ያለ ሊሆን ይችላል እንደ እድሜው ደረጃ። አንዳንዱ ዝም ብሎ በኃጢአት እየተጨማለቀ ጽድቅን ሳይማር እግዚአብሔርን መፍራት እግዚአብሔርን መምሰል ሳይማር ደግሞ ኖሮ ግማሽ ብስል ግማሽ ጥሬ ሊሆን ይችላል። አሁን የተወለደ ክርስቲያን ትክክለኛ ክርስትና ትራክ ውስጥ ሲያድግ ሲገባ ደግሞ ሊለወጥ ይችላል። በዚህ ተግባራዊ ቅድስና ማናችንም እኩል አይደለንም ብዬ ነግሬያችኋለሁ። በሶስተኛ ደረጃ ዛሬ የማነሳው ቅድስና ፍጹም ቅድስና ይባላል። ይሄ ምን ማለት እንደሆነ በትንሽ ላሳያችሁና ከዛ አንዳንድ ነገሮችን እናገራለሁ ማለት ነውና ለምሳሌ አንድ ሰው ኢትዮጵያ እያለ የአሜሪካን ቪዛ ቢደርሰው ሰውየው አሜሪካን ለመሄድ መብት አለው። ቪዛ ስለደረሰው ቪዛ ስላገኘ ማለት ነው። ስለዚህ ኢትዮጵያ ውስጥ የሚኖረው አሁን ያለው ኢትዮጵያ ውስጥ ነው እንጂ ለወደፊቱ የት ነው የሚሄደው? አሜሪካን ሀገር ነው የሚሄደው። ምናልባት ትንሽ ይገልጥልኛል ብዬ ነው ይህን ምሳሌ የምጠቀመው። ስለዚህ ቅጽበታዊ ቅድስና እዚሁ ምድር ላይ ያለ ሰው ከክርስቶስ ኢየሱስ የተቀበለውን ቅድስናን ይመስላል ማለት ነው። ነገር ግን ሰውየው ከተወሰነ ጊዜ በኋላ አሜሪካን ሀገር ቢሄድ ቪዛው ኦልሬዲ ወሰደው እንጂ ተጨምሮበት የሆነ ገንዘብ ተሰጥቶ ምናምን አይደለም። እዚህ ኖሮ ያገኘውን ቪዛ እዛ ሲሆን እውን ይሆናል ማለት ነው። ፍጹም ቅድስናም ልክ እንደዚሁ ከእግዚአብሔር 100% የተቀበልነው ቅድስና እዚህ ስንኖር ቅጽበታዊ ቅድስና ይባላል። እዛ ስንሄድ ደግሞ ፍጹም ቅድስና ይባላል። ስለዚህ ፍጹም ቅድስና የቅጽበታዊ ቅድስናና የተግባራዊ ቅድስና ድምር አይደለም። እዚህ በክርስቶስ የተቀደስነው ነው፣ እዛም በክርስቶስ የተቀደስነው ነው። የዛ ብድራቱ አንድ ሰው በተግባራዊ ቅድስና ከኖረው ውጤቱ ምንድነው? የዘላለም ህይወት ነው የሚል ነው። እንግዲህ ትንሽ ውስብስብ ያለ ነው፣ ግን ማጠቃለያ እየተናገርኩ ስለሆነ ከዚህ የተቀነጨበ ጥሩ ሐሳብ እንደምታገኙ እርግጠኛ ነኝና እንግዲህ ጠቅለል ባለ መልኩ በአራተኛው ክፍለ ዘመን የኖሩ አንድ ኦገስቲን የሚባሉ የቤተክርስቲያን አባት ምን ብለው ተናገሩ? በቅጽበታዊ ቅድስና ከኃጢአት ቅጣት ድነናል አሉ። አሁን በክርስቶስ ኢየሱስ ላሉት ኩነኔ የለባቸውም እንደሚል በቅጽበታዊ ቅድስና ከኃጢአት ቅጣት ድነናል። በተግባራዊ ቅድስና ደግሞ ከኃጢአት ኃይል እየዳንን ነው። ኦልሬዲ ከቅጣቱ ከዳንን በኋላ ከኃይሉ እየዳንን ነው። በፍጹም ቅድስና ደግሞ ወደ ሰማይ ስንወሰድ ከኃጢአት ህልውና እንድናለን አሉ። ስለዚህ አንድ ሰው ሲጠየቅ ድነሃል ወይ ተብሎ ሲጠየቅ አዎ ድኛለሁ። ከምን? ከቅጣቱ። እየዳንኩ ነው፣ ከኃይሉ። እድናለሁ፣ ከህልውናው። ስለዚህ ኦልሬዲ ከቅጣቱ ከዳነበት ኃጢአት ነው ከኃይሉ የሚድነው፣ ከህልውናው የሚድነው ማለት ነው። ስለዚህ ቅጽበታዊ ቅድስና በቅጽበታዊ ቅድስና ያልዳነ ሰው ፈጽሞ የፈለገውን ቢቀደስ የራሱን ጽድቅ ነው የሚያከማቸው እንጂ በእግዚአብሔር ዘንድ ምን የለውም ማለት ነው፣
ተቀባይነት የለውም። ይሄ በአራተኛው ክፍለ ዘመን በጣም የታወቁ የቤተክርስቲያን የእምነት አባት መጽሐፍ ቅዱሳዊ ቅድስና ገጽታዎቹን በተመለከተ በጥሩ ሁኔታ ያስቀመጡት ሐሳብ ነው። ዩቲዩብ ላይ ትምህርቶቹ አሉ። በጂሜል ጎግል ላይ ገብታችሁ ቼክ ብታደርጉ ትምህርቶቹ አሉ። በጣም በስነ መለኮት ትምህርት ቤትም በጣም ሲነገር ሲሰጥ የነበረ ትምህርት ነው። ምንም የመርከቡ አየለ መገለጥ አይደለም። ስለዚህ በደንብ አድርጋችሁ ስታጠኑ የበለጠ አንደኛ በክርስቶስ የተደረገውን ቅድስና አውቃችሁ በተግባራዊ ቅድስና የሚጠበቅባችሁን ኃላፊነትና እንደገና ክርስቶስ ሲመጣ ደግሞ በፍጹም ቅድስና ምን ያህል ከኃጢአት ህልውና ተለይታችሁ ለአንዴና ለዘላለም በታላቅ ደስታና ክብር እንደምትኖሩ ተስፋ የምታደርጉበት ነው ማለት ነው። እንግዲህ ኤደን ገነትን እኛ አላየናትም፣ ግን መንግስተ ሰማያትን እናያለን። መንግስተ ሰማያት ውስጥ በምንገባበት ጊዜ ፍጹም ቅድስናን ስለምንቀናጅ እንደው እንቅፋት እንደመታው ሰው እንኳን በኃጢአት ይህንን ያህል የተንከራተትንበትን ዘመን የማናስታውስ ነው የምንሆነው። ለምን እንዳንሳቀቅ እግዚአብሔር ያለፈውን መከራችንን ለአንዴና ለዘላለም ምን ያደርጋል? ያሰሳናል። ልክ ድህነት ሰው እንደሚረሳ መከራውን እንደሚረሳ ትውስ እያለን እንድንሳቀቅ ስለማይፈልግ እግዚአብሔር አያስታውሰንም ማለት ነው። ስለዚህ ከዛ በኋላ ወድቅ ይሆን ነሳ ይሆን ድጋሚ ኃጢአት ሰራ የለም። ኦልሬዲ በወደቅንበት ኃጢአት ደግመን አንወድቅም። አንዴ በክርስቶስ ካሸነፍን ለዘላለም ያዋን ሆነን ነው የምንኖረው። ያ ዓለም ደስታ ያለበት ሰላም ያለበት ከእግዚአብሔር ጋር አፍ ለአፍ የምናወራበት ልብ ለልብ የምንገናኝበት እግዚአብሔር በመካከላችን የሚሆንበት እንደ ዛሬ በጾም በጸሎት የማንፈልግበት እኛም በእግዚአብሔር ፊት በግርማውና በክብሩ ፊት ለዘላለም ሐሴት እያደረግን የምንኖርበት ትልቅ የሆነ ተስፋ ያለን ሰዎች ነን። መጽሐፍ ቅዱስ ተስፋ ብሎ የሚናገረው የዚህ ምድር ሳይሆን ይሄንን ተስፋ ነው ማለት ነው። ስለዚህ ስለ ፍጹም ቅድስና ዛሬ ለየት ባለ መልኩ እግዚአብሔር እንደረዳኝ መጠን በጣም አጭር ሐሳብ ናት የምናገራት። በደንብ በልባችሁ ላይ ካሰረስኩኝ በኋላ ፍጹም ቅድስናን በተመለከተ መጽሐፍ ቅዱስ ውስጥ እኔ ያዘጋጀኋቸው 5 ጥቅሶች አሉ። 5 ጥቅሶችን ከሌሎች ጊዜያቶች በጣም በተለየ ሁኔታ እነዚህን ቨርሶችን ከመጽሐፍ ቅዱስ እያወጣሁኝ አነባለሁ ማለት ነው። እንግዲህ እስካሁን ድረስ የመጽሐፍ ቅዱስ ጥቅስ አውጥቼ አላነብም፣ ግን መጽሐፍ ቅዱሳዊ ሐሳቦችን ከመጽሐፍ ቅዱስ ተዘጋጅቼ በተዘጋጀው ሃንድአውት ነበር የምናገር የነበረው። ዛሬ ጊዜ ስለሚኖረኝ ቨርስ ባይ ቨርስ ጥቅሶቹን አነባለሁ። ከኔ ጋር አብራችሁ እንደምታነቡ ተስፋ አድርጋለሁ። ፍጹም የሆነ ቅድስና ይህ ቅድስና ጌታ ኢየሱስ ሲመጣ ወይም እኛ ወደ እርሱ ስንሄድ በውስጣችን ያለው ቅጽበታዊ ቅድስና ፍጹም ሆኖ እንደ ኢየሱስ እንታያለን። በጣም የሚገርም ነው። ይሄ አሁን የድፍረት ቃል ነው የሚመስለው። ብዙ የስተት አስተማሪዎችም የሥላሴ ሁለተኛ አካል የመለኮት ቁራጭ ወይም ትንንሽ እግዚአብሔሮች ነን ብለው ስለሚያስተምሩ እኔ የምናገረው ንግግር ድፍረት ሊመስል ይችላል። ይሄንን የሚፈራ ሰው ደግሞ አጉል ትህትና ነው ያለው ማለት ነው። ምክንያቱም መጽሐፍ ቅዱስ ምን እንደምንሆን አናውቅም፣ ዳሩ ግን ኢየሱስ ክርስቶስ በሚገለጥበት ጊዜ እስቲ እንደርሱ እንደምንሆን እናውቃለን እያለ በአንደኛ ዮሐንስ ምዕራፍ 3 ላይ ይናገራል ማለት። ስለዚህ ኢየሱስ ፍጹም ሰው ነው፣ ፍጹም አምላክ ነው። አምላክነቱን ለመሆን ብሎ ሰይጣንም አልተሳካለትም፣ ክብሩንም አልጠበቀም፣ ወድቋል። አዳምና ሔዋንም እንደ እግዚአብሔር ትሆናላችሁ ተብለው በልተውም እንኳን እንደ እግዚአብሔር ሊሆኑ ስብዕናቸውን እንኳን መጠበቅ አቅቷቸው እንደሚጠፉ እንስሶች እንደሆኑ የእግዚአብሔር ቃል ይናገራል። ስለዚህ መለኮትን መቼውም አንሆንም፣ እርማችንን እናውጣ፣ ይበቃናል። ሰው ሆነን በስብዕናችን እግዚአብሔር የሰጠንን ክብር የተካፈልነውን ክብር ከጠበቅንና ክብራችንን ካልጣልን ይበቃናል። መጽሐፍ ቅዱሳችንም እንደሚያወራ ሰው ክቡር ሆኖ ሳለ እንደሚጠፋ እንስሳ መሰለ ብሎ ይናገራል። እሱ ብቻ ደግሞ አይደለም፣ በሌላ ክፍል ላይ ምን ብሎ ይናገራል የእግዚአብሔር ቃል? ሁሉም ኃጢአትን ሰርተዋል የእግዚአብሔርም ክብር ጎሏቸዋል ይላል። ከክብር ጎለን ነበር፣ በክርስቶስ ኢየሱስ እንደገና ወደ እግዚአብሔር ክብር እንመለሳለን ማለት። ስለዚህ ኢየሱስ እኛን ነው የሆነው፣ እኛን ተክቶ ነው ወደ ምድር የመጣው።
እኛን ከተካን እኛ ደግሞ መጨረሻችንና ፍጻሜያችን ምንድነው የምንሆነው ማለት ኢየሱስን አንሆነው እንደ ኢየሱስ እንሆናለን። ኢየሱስን መሆንና እንደ ኢየሱስ በመሆን መካከል ልዩነት አለው። እንደ እግዚአብሔር መሆን በእግዚአብሔር መልክና ምሳሌ በመፈጠር እንደ እግዚአብሔር መሆንና እግዚአብሔርን በመሆን መካከል በጣም ትልቅ ልዩነት አለው። ስለዚህ መቼውም እግዚአብሔርን አንሆንም፣ ግን እንደ እግዚአብሔር የመሆን ተስፋ አለን። አሁን እኮ ከእግዚአብሔር ክብር ጎለን ሰይጣንን መስለናል እኮ፣ እንደ ሰይጣንም ሆነናል እኮ፣ ሰይጣኖችም ተብለናል እኮ። አሁን ግን በክርስቶስ ኢየሱስ እንደ ኢየሱስ ክርስቶስ እንሆናለን ማለት ነው። ለዚህ አንደኛ ተሰሎንቄ መጽሐፍ ምዕራፍ 3 ከቁጥር 12 እስከ 13 ባለው ክፍል ላይ ጳውሎስ ፍጹም ቅድስና ምን እንደሚመስል የተናገረውን ቃል ዝም ብዬ አነብላችኋለሁ። እንደዚህ ይላል። ጌታችንም ኢየሱስ ክርስቶስ ከቅዱሳኑ ሁሉ ጋር ሲመጣ በአምላካችንና በአባታችን ፊት በቅድስና ነውር የሌለበት አድርጎ ልባችሁን ያጸና ዘንድ እኛ ደግሞ ለእናንተ እንደምንሆን ጌታ እርስ በርሳችሁ ያለውን ለሁሉም የሚሆነውን ፍቅራችሁን ያብዛ ይጨምርም ይላል። የፊልጵስዩስ መጽሐፍ ምዕራፍ 3 የመጨረሻ ቃላቶቹ በቁጥር 12 እና 13 የተገለጡት ቡራኬ ነው። ይሄ ቡራኬ ከመጨረሻው ዘመን ጋር የተያዘ ነው እንጂ ከምድር ኑሮ ጋር የተያዘ አይደለም። ደግሞ ይሄ ከመጨረሻው ዘመን ጋር የተያዘ ቅድስና ደግሞ ፍጹም ቅድስና እንደሆነ የእግዚአብሔር ቃል ይናገራል። ቀጥሎ የምናገኘው ጥቅስ ቅድምም ያልኳችሁ ጥቅስ ነው። አንደኛ ዮሐንስ ምዕራፍ 3 ላይ እንዲህ የሚል ቃል አለ። አንደኛ ምዕራፍ 3 ላይ አንደኛ ምዕራፍ 3 ላይ አወጣለሁ። አንደኛ ምዕራፍ 3 ላይ ቁጥር 2 ላይ እንደዚህ ይላል። ወዳጆች አቤት ስክሪኑ ላይ አድርጌልሃል። እሺ እዚህ ነው የሚታየኝ፣ ለእሱ ጋር በደንብ ስለማይታየኝ ላንብብላችሁ። ወዳጆች ሆይ አሁን የእግዚአብሔር ልጆች ነን። ስሙኝ፣ አሁን የእግዚአብሔር ልጆች ነን፣ ምን እንደምንሆን ገና አልተገለጠም ካለ በኋላ ዳሩ ግን ቢገለጥ እርሱ እንዳለ እናየዋለንና እርሱን እንድንመስል እናውቃለን ይላል። ይሄም የወደፊትን ነው የሚያሳየው ከመጨረሻው ዘመን ጋር። አሁን እንደዚህ ነን፣ ያኔ ደግሞ ምን እንደምንሆን ገና አልተገለጠም፣ ግን ሲገለጥ በቃ አንድ ነገር እናውቃለን፣ እርሱን እንድንመስል እናውቃለን እያለ በአንደኛ ዮሐንስ ምዕራፍ 3 ቁጥር 2 ላይ ይህን ሐሳብ ይናገራል። በሶስተኛ ደረጃ የተጠቀሰው ጥቅስ ደግሞ ፊልጵስዩስ ምዕራፍ 3 ከቁጥር 12 ጀምሮ ያለውን ቃል ደግሞ እንደገና አነብላችኋለሁ። ፊልጵስዩስ ምዕራፍ 3 ከቁጥር 12 እስከ 14 እንደዚህ ይላል። አሁን እንዳገኘው ወይም አሁን ፍጹም እንደሆንኩ አይደለም፣ ነገር ግን ስለ እርሱ በኢየሱስ ክርስቶስ የተያዝኩበትን ያንን ደግሞ ይይዛለሁ ብዬ እፈጥናለሁ ካለ በኋላ ወንድሞች ወይ እኔ ገና እንዳልተያዝኩ እቆጥራለሁ፣ ነገር ግን አንድ ነገር አደርጋለሁ፣ በኋላዬ ያለውን እየረሳው በፊቴ ያለውን ለመያዝ እዘረጋለሁ ካለ በኋላ ቁጥር 14 ላይ እንደዚህ የሚል ቃል አለ። በክርስቶስ ኢየሱስ ከፍ ያለውን የእግዚአብሔርን መፍራት ዋጋ እንዳገኝ ምልክትን እፈጥራለሁ ይላል ሐዋርያው ጳውሎስ። በምድር ላይ ሮጦ ፍጹም ቅድስናን እንደሚደርስ አይደለም የሚያወራው፣ ኢየሱስ ክርስቶስ በሚገለጥበት ጊዜ ስለሚቀበለው ክብር ነው እዚህ ክፍል ላይ የሚናገረው። ስለዚህ አንደኛ ፊልጵስዩስ ምዕራፍ 3 ከቁጥር 12 ጀምሮ እስከ 14 ያለው ሐሳብ የሚናገረው ከመጨረሻው ዘመን ጋራ የተያያዘ ነው። የጳውሎስ ትልቁ ናፍቆትና ጉጉት የሚመጣውን ክብር ማየት ነው ማለት ነው። በአራተኛ ደረጃ ዕብራውያን ምዕራፍ 12 ቁጥር 23 ላይ እንደዚህ የሚል ቃል አለ። ዕብራውያን ምዕራፍ 13 በጣም የተወደደና
እኔ በጣም የምወደው ብዙ ጊዜ ያካፈልኩት ቃል ነው። ዕብራውያን ምዕራፍ 12 ዕብራውያን ምዕራፍ 12 ቁጥር 23 ላይ እንደዚህ ይላል፣ በሰማያት ወደ ተጻፈ ወደ በኩራት ማህበር የሁሉም ዳኛ ወደሚሆን ወደ እግዚአብሔር ፍጹማንም ወደ ሆኑት ወደ ጻድቃን ነፍሶች ይላል። ክብር ለእግዚአብሔር። ፍጹማን ወደ ሆኑ ወደ ጻድቃን ነፍሶች ይላል። ይሄ በሰማይ ስለሚጠብቀው ነው። እንግዲህ የተለያዩ ጸሐፊዎች ስለ ፍጹም ቅድስና የገለጡት አንድ ሐሳብ ነው። ስለዚህ ከላይ የሚጠብቀን ቅድስና አለ ማለት ነው። በአምስተኛ ደረጃ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 49 ላይ አንድ ጥቅስ አለ። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 49 ላይ ቁጥር 49 ላይ በጣም ደስ የሚል ነው። እንደለበስን እንለብሳለን። የምንለብሰው አካል አለ። አንዳንድ ጊዜ አንዳንድ ሰዎች ሲናገሩ ውጫዊ ነገራቸው በጣም አምሮ ይታዩና ሰው አምሮ ባህል በጣም ነው የደመከው፣ በጣም ድምቅ ብለሃል፣ በጣም ታምራለህ ምናምን ሲላቸው ከላይ ነው ይላሉ። ጳውሎስ ግን ከላይ የሚለው የውስጥ ማንነትን ነው፣ የምንለብሰውን አካል ነው። አሁን ያማረውንና የደመቀውን የግድ ከላይ መሆን አያስፈልገውም፣ ከምድር ነው። የኔም ተክለሰውነት የፓስተር ሳሪን ተክለሰውነት ምንጩ ከላይ ነው፣ ግን ምክንያቱ ከላይ ነው፣ ምንጩ ግን ከምድር ነው። የምድሩን በልተን የምድሩን ጠጥተን የምድሩን ለብሰን ነው እንደዚህ ያማረብን። ከአፈር ነው የበላነው፣ አንድ ቀን ደግሞ ወደ አፈር እንሄዳለን። ምንም ያህል የሚያምር ቢሆን የሚዘልቅ አይደለም። ጳውሎስ ለዚህ ነው ውጫችን ያረጃል ነው የሚለው። እኔ አሁን ከዚህ ዘመን ጋራ በጣም ይጋጭብኛል። ጳውሎስ የሚለው ውጫችን ቢያረጅም ይላል። ውጫችን ዕለት ዕለት በሚመጣበት መከራ ያረጃል። ሰው መሞት የሚጀምረው በተወለደ ቀን ነው ይባላል። ትንሽ የሚያብረቀርቅበት ጊዜ አለ። ከዛ በኋላ እየቀነሰ ነው የሚሄደው እንጂ አያምርም። ቢያምርበትም እንኳን ማለት ነው። ግን መጽሐፍ ቅዱሳችን የሚያወራው ውጫችን ዕለት ዕለት ቢያረጅም ይልና ውስጣችን ይታደሳል ይላል። ሰዎች አንዳንድ ጊዜ ውጫቸውን እያሳመሩ ውጫቸው የውስጣዊ ማንነት መገለጫ አድርገው በመረጃ ለማቅረብ ይፈልጉና ውጫቸው ሲያምር ያ ታምራለህ በጣም ነው ያማረብህ ሲሉ ከላይ ነው ይላሉ። ከላይ አይደለም፣ ከታች ነው። ምናልባት የውስጥ ውበታቸው ምን ያህል የውጫቸውን ያህል ያማረ ነው። በነገራችን ላይ የውጭ ሁልጊዜ መጎሳቆል አለበት የሚል የጉስቁልና አስተምሮ እኔ የለኝም። የሰው ልጅ እንዲያምርበት ነው የተጠራው። ግን ውስጡ አምሮበት ውጩ ሲያምር ደስ ይላል። ግን ውጩ አምሮበት ውስጡ ደግሞ ጎስቋላ፣ ምስኪን፣ ድሃ፣ የተራቆተ ከሆነ ምን ዋጋ አለው? ስለዚህ ውስጣችን በተለይ በዚህ ዘመን ውስጣችን ላይ ፎከስ እንድናረግ የዕብራውያን ጳውሎስ ራሱ የዚያን የመሬታዊ መልክ እንደለበስን የሰማያዊ መልክ እንለብሳለን ይላል። ይሄ አካል ተመልከቱ፣ ቢበዛ 70-80 ነው። ከዛ በኋላ መጽሐፍ ቅዱስ እንደሚለው ድካም ነው። አይናችን ይደክማል አይደለ? ጆሮአችን ይደክማል፣ አይናችን ይደክማል፣ ጥርሳችን ይደክማል፣ ጨጓራችን፣ የውስጥ ሆድቃችን፣ እጃችን፣ እግራችን፣ ደማችን። መሬትም እኮ እያረጀች ነው አይደለም የሰው ልጅ። ስለዚህ የማያረጅ ደግሞ ከላይ የሚለበስ እሱ አለ። ያን ቀን ይሄ የሚበሰብሰው በጣም ነው የሚገርመኝ። እኔ ሰው ሲወለድ ከእናቱ ማህፀን ሲወጣ ምድርን የሚለምድ አይመስልም። ግን ኢሚዲየትሊ ከእናቱ ማህፀን ከወጣ በኋላ አዳፕት ማድረግ ይጀምራል። ከዛ በኋላ ይኖራል ስትመለከቱት። ግን ያንን የመሰለ ከመሬት የወጣ አይመስልም። ሰው ስታዩት እኮ በቃ መሬቱን ለመርገጥ የሚጸየፍ ሰው ከመሬት የወጣ አይመስልም። አንድ ቀን ግን በቃ በጣም ከተንጣለለ ሳሎን ቤቱ፣ በጣም ከሚያምር መኪና፣
በጣም ትልቅ ከሆነ ስልጣን፣ ስሙ በቁልምጫ ከሚጠራበት ዝና፣ በጣም ከተወደደ አገር በጣም ከተወደደ አገር አሜሪካን ሄዶ ከሞት አያመልጥም። ወደ ተስፋይቱ ምድር ወደ እስራኤል ሄዶ ከሞት አያመልጥም። በቃ በጣም ዘመናዊ፣ በቃ የሰማይ ፀሐይ እንኳን እግዚአብሔር ቢያጠፋ ችግር የለም ተብሎ በሚታሰብ ከተማ ላይ ይሞታል። እና የሚገርመኝ ምንድነው እንዴት ነው የሚለምደው እዛ ከዛ እንዴት ነው አብሮ አዳፕት አድርጎ የሚኖረው ላለው ሰው ምድርን ሪዚስት ማድረግ ይችላል፣ ከምድር ጋር አዳፕት ማድረግ ይችላል። ከዛ ኢሚዲየትሊ ከሞተ በኋላ ወደ አፈርነት ነው የሚለወጠው። እና እንዳትታለሉ፣ ይሄ ጊዜያዊ ነው። አንድ ቀን ግን የማይበሰብሰውን አካል ለብሰን አይናችን ላይ እንባ ታብሶ ለአንዴና ለመጨረሻ ጊዜ ስለ አዳምና ስለ ሔዋን ውድቀት እንኳን ዘፍጥረትን ምዕራፍ 3ን ሳናነበው ከአምላካችን ጋራ በታላቅ ደስታና በታላቅ ክብር ቀድሰኝ ቀድሰኝ ሳንል ንስሐ የሚባል ነገር ሳያስፈልግ የኃጢአት ህልውና ሳይጸናወተን ሰይጣንም ኤደን ገነት ገብቶ እንዳሳተን ሊያስተን በማይችል ማንነት ነው የምንሆነው። ሞት ወይ መውጊያ የት አለ? ሲኦል ወይ ድል መንሳት ወዴት ነው ተብሎ የተጻፈው ቃል የሚፈጸምበት ቀን አለ። ይሄንን ተስፋ በማድረግ ነው ጌታን ከተቀበልኩ ጊዜ ጀምሮ በጽድቅና በቅድስና እሱን በማገልገል ሌት ተቀን ደፋ ቀና እያልን የምንኖረው እንጂ ከአመድ ከትቢያ ለመነሳት አይደለም። ኦልሬዲ በሰማያት በግርማው ቀኝ ከእግዚአብሔር ጋር ተቀምጠናል። ስለዚህ ይህንን የሚያክል ተስፋ እንዳለ የእግዚአብሔር ቃል ይናገራል ማለት ነው። ሌላው ተጨማሪ አንድ የምነግራችሁ ጊዜ ነገር በዚህ ቅድስና በፍጹም ቅድስና እያንዳንዱ አማኝ እኩል ነው። ዛሬ እኮ አንድ ትልቅ ኮንግሬጌሽን ላይ ዋኖችን ማክበር በጣም አምናለው። በትምህርት፣ በሃይማኖት፣ በስልጣን፣ በዝና ያው የሰው ደረጃ አለ አይደለ? በዚህ ምድር ላይ መደብ አለ አይደለ? ድሃ የሚባል አለ፣ መካከለኛ የሚባል አለ፣ ከፍተኛ የሚባል አለ። በሰው መካከል የመልአክና የሰው ያህል ልዩነት አለ። ግን በዚያ በእግዚአብሔር መንግስት ውስጥ በፍጹም ቅድስና አንሳቀቅም። ማንም ሰው በፕሬዘንሱ አያስፈራራንም። እኔ ታስሬለታለሁ፣ እኔ ተገርፌለታለሁ፣ እኔ አፖስትል ነኝ፣ እኔ 40-50 ቸርች መስርቻለሁ ምናምን ብሎ አንዳንዱ ሰው የመለኮት ቁራጭ ነው በሰው መካከል የሚመስለው። በቃ መሬት እንኳን ለመርገጥ ነው የሚጸየፈው። ያኔ ያ ሁሉ ይቀርና ሁላችንም በጌታ በኢየሱስ ክርስቶስ ፊት እግዚአብሔር በሚያጎናጽፈን ቅድስና ሁላችንም እኩል ነን። ለመብለጥም የምታስቡ ሰዎች አይሳካላችሁም። ወይኔ ጉዴ ይፈላል ምንድነው መሆነው የምትሉም ሰዎች አትስጉ። በኢየሱስ ክርስቶስ ሁላችንም ፍጹም ቅዱሳን ነው የምንሆነው፣ ደግሞም እኩል ነው የምንሆነው። ክብር ለእግዚአብሔር ይሁን። በጣም የሚገርመው ግን በዚህ ቅድስና ምንም እንኳን እኩል ብንሆንም ይሄ እጅግ በጣም ደስ የሚያሰኘን ቢሆንም ደግሞ በአክሊል ደረጃ እንለያያለን። አስራትና መባውን ሰጥቶ ቤተክርስቲያን የኖረና ጌታን የተቀበለ ቀን ቤተክርስቲያን ገብቶ ለጥምቀት ተጠርቶ መጥቶ ተጠምቆ የጌታ ራቱን በጥምቀት በተጠመቀበት ማግስት ወስዶ ከዛ ለሰርግ መጥቶ ከዛ ሊቀበር ስል መቃብሩ ከተቆፈረ በኋላ አስክሬኑ ቸርች ሰዎች አንዳንድ ጊዜ በዚህን ጊዜ ብቻ ናቸው ወደ ቸርች የሚሄዱት ይባላል። ጌታን ሲቀበል ሲጠመቅ የጌታ ራስ ሲወስድ ሲያገባና ሲሞት 5-6 ብቻ ቸርች የሚሄዱ ሰዎች አሉና እነዚህ ሰዎች እግዚአብሔር የዘላለምን ሕይወት ከዘላለም ክብር ጋር እንዲወርሱ ጠርቷቸው ሳለ በእግዚአብሔር መንግስት አክሊል የሌላቸው ይሆናሉ። የዘላለም ሕይወት እጅግ በጣም ደስ የሚያሰኝ ነገር ነው። ግን የዘላለምን ክብር ያለ ማግኘት ደግሞ የሚያሳዝን ነው የሚሆነው። የዘላለምን ሕይወት ከዘላለም ክብር ጋር ያገኙ ሰዎች ሐሴት ሲያደርጉ ልክ የዓለም ዋንጫ ያሸነፉት ሐሴት እንደሚያደርጉ ልበላችሁና ሐሴት ሲያደርጉ ሁለተኛ የወጡት እንደሚያዝኑ አልቅሰው ከሜዳ እንደሚወጡ ሁሉ
አክሊል የሌላቸው ያዝናሉ። አክሊል የሌላቸው ያዝናሉ። በአክሊላቸው እንለያያለን። 80 ዓመት ኖሮ አክሊል የሌለው አለ። 20 ዓመት አገልግሎ አክሊል ያለው አለ። ፉል ታይም ሳይሰጥ አክሊል ያለው አለ። ፉል ታይም ሰጥቶ አክሊል የሌለው አለ። የሰራው ስራ በሙሉ እሳት ላይ ይጣልና ከእሳት እንደ ወርቅ ከተረፈ አክሊል ያገኛል። አንዳንድ ሰዎች ጌታ ሆይ እኔ አክሊል ይቅርብኝ፣ የዘላለምን ሕይወት ካገኘው ይበቃኛል ይላሉ። በቃ መንግስተ ሰማያት ውስጥ መላጣ በሆንም ጥግ ብቀመጥም ችግር የለም፣ ብቻ ተንጠልጥዬ ወደ መንግስተ ሰማያት ልግባ የሚሉ ሰዎች አሉና ምን እንደምል አላቅም። እነዚህ አይነት ሰዎችን ምን እንደምንል አላቅም። እና ችሎታችንን፣ ጸጋችንን፣ ጊዜያችንን፣ ገንዘባችንን፣ ዘመናችንን እየሰጠን አገልግለን የዘላለምን ሕይወት ከዘላለም ክብር ጋራ ለመውረስ እግዚአብሔር ያብቃል። ፍጹም የሆነ ቅድስና ከፍተኛ የሆነ ቅድስና ነው። አዳም ከኤደን ገነት ከእግዚአብሔር ዘንድ የተካፈለው ቅድስና በኃጢአት የተበላሸ ነው። በኃጢአት ክብር ለእግዚአብሔር ይሁን። የአባቴ ብሩካን ኔትወርክ ትንሽ እያስቸገረው ነው መምህርን። አዎ በጭንቅ መግባት አለ። እውነት ነው ፓስተርዬ፣ ረከዛ ያድነን እግዚአብሔር አምላካችን። በእውነት ዘመናችንን አስተውለን እግዚአብሔርን የሰጠንን በአግባብ ተጠቅመን ጊዜያችንን እንድናልፍ ጌታ ይርዳን። አንደኛ ቆሮንቶስ ላይ የሚናገራል አይደለ? ማንም መሰረቱ ኢየሱስ ክርስቶስ ነው። በነቢያትና በሐዋርያት መሰረት ላይ ተመስርተናል። እንግዲህ ተመስርተን የምናወራው ፍሬ የምናፈራው ፍሬ ነው እንግዲህ በመጨረሻው ቀን የሚታየው ማለት ነው። ማንም በዚህ መሰረት ላይ በወርቅ ቢሆን በብር ቢሆን በከበረ ድንጋይ ቢሆን በእንጨትም በሳርም ወይም በአገዳ ቢያንጽ እያንዳንዱ ስራ ይገለጣል። በዚህ ምድር ሳለን የሰራነው ስራ የሚገለጥበት ጊዜ ይመጣል። ጊዜ ሲገልጠው ደግሞ እንዴት እንደምንገባ የምንሸለም እንደምንሆን የማንሸለም አንሆን ዞር በሉን ያላውቃችሁም የምንባል እንደሆን ቀን አለ እያለን ነው። እግዚአብሔር ስሙ ይባረክ። ሃሌሉያ። በእሳት ስለሚገለጥ ያ ቀን ያሳየናል ይላል። እያንዳንዱ ስራ እንዴት መሆኑን እሳቱ ይፈትነዋል። ማንም በእርሱ ላይ ያነጸው ስራ ቢጸናለት ደሞዙን ይቀበላል። የማንም ስራ የተቃጠለበት ቢሆን ይጎዳበታል፣ እርሱ ራሱ ግን ይድናል፣ ነገር ግን በእሳት እንደሚድን ይሆናል ይላል። አያችሁ፣ አንደኛ ቆሮንቶስ ምዕራፍ 3 ከቁጥር 12 ጀምሬ ነው ያነበብኩት። የሚመጣው በጭንቅ መዳን አለ። እሰይ ባሪያዬ ተብለን በጌታ ፊት አክሊል መቀበል አለ። መምህር ወልካ ቀጥል መምህር። እሺ፣ ስለዚህ የዘላለም ሕይወት ከዘላለም ክብር ጋር ልንወርስ ስለተጠራን ችሎታችንን፣ ጸጋችንን፣ ጊዜያችንን፣ ገንዘባችንን፣ ትዳራችንን፣ ያለንን ሪሶርስ በሙሉ ለዚህ ወንጌል ሰተን አገልግለን እንለፍ እንጂ እንዲሁ ዘመናችንን ቸርች እየተሳለምን ጊዜያችንን አንጨርስ ብዬ ልመክራችሁ እወዳለሁ። ጥርስ ማፋጨት ይሆናል፣ ሐዘን ይሆናል። አክሊል የሚያገኝ ለአክሊል ተጠርተን ሳለ አክሊል አለ። ስለዚህ በችሎታችን፣ በጸጋችን፣ በጊዜያችን፣ በገንዘባችን እናገልግል። ሰው የማያድነውን አምላኩን ሲያገለግል እኛ ደግሞ ፍቅራችንን ለመግለጥ የዳንበትን ወንጌል እንደሚገባ ልንኖርለት ይገባል ማለት ነው። ስለዚህ በአክሊል እንለያያለን ብያለሁ። ሌላው ደግሞ የማይስት የማይወድቅ የማይታለል የማይሸነፍ ቅድስና ነው። አዳም ከኤደን ገነት ሲወጣ ያ ከእግዚአብሔር የተካፈለው ቅድስና ረከሰ። አሁን ግን የማይረክስ ነው። አሁን ግን የማይስት ነው። ስጋት የለም። በቃ ወድቅ ይሁን ኤደን ገነት እንደገና ወደ እግዚአብሔር መንግስት ከገባው በኋላ ወድቅ ይሁን የሚል ስጋት የሚባል ነገር የለም። ይሄ ደስ የሚል ለዘላለም ከዘላለም እስከ ዘላለም ነው የምንለው። የዚህ ዓለም ክርስትና የዚህ ዓለም ኑሮ እንኳን በክርስትና በቂ ነው።
የዘላለም የሚባል እንኳን ባይኖር ግን ይሄ በመከራ የተሞላ ነው። የሚመጣ ክብር አለ። ይሄን በጣም ልንረዳና ልናስተውል ይገባል። ስለዚህ የኃጢአትን ኃይል በሞት ምን እናደርገዋለን? እንለየዋለን። ከአሮጌው ተፈጥሮ እንለያለን፣ ከኃጢአት እንለያለን፣ ከዓለም እንለያለን። ወይ ስንሞት ወይ ጌታችን ኢየሱስ ሲወሰድ ከኃጢአት ህልውና ለአንዴና ለመጨረሻ ጊዜ ህሊናን የሚያቆሽሽ ስጋን የሚያሳድፍ ምኞት፣ ሐሳብ የሚባል ኃጢአት በሌለው ዓለም ነው የምንኖረው ማለት ነው። ሃሌሉያ። ኃጢአት መስራት የማይችለው አዲሱ ተፈጥሮ ሙሉ በሙሉ በህይወታችን ይገለጣል። ሁላችንም ክርስቶስን ለብሰን ለዘላለም እንኖራለን ማለት ነው። እንግዲህ ይህንን ይመስላል። የታረድኩን ኔትወርኩም ተስተካክሎ ለአራት ተከታታይ ሳምንት በዚህ መልክ የዛሬውን ትምህርት ደግሞ አጠቃለናል። አስጀምሮ ላስጨረሰን ለአምላካችን ክብር ይሁን። ትምህርት የሚሰጠው እሱ ነው። በድፍረት ቆመን እንድንሰብክ እንድናገለግል የሚረዳን ጌታ ነው እና we are so happy። ክብር ለእግዚአብሔር ይሁን። አስተሳሪ ጌታ ኢየሱስ ተመንሽን ይባርክ። እንግዲህ ይሄንን እድል ስለሰጠሽኝና እንደገና ደግሞ በዚህ ትምህርት በጉባኤ ፊት ቀርቤ የእግዚአብሔር በልቤ ያስቀመጠው መልእክት እንዳስተምር እድል ስላገኘው በጣም ደስ ብሎኛል። ጌታ ኢየሱስ ዘመናችሁን ይባርክ። በተከታታይ ይህን ትምህርት ስትማሩ የነበራችሁ በእውነት ኮሜንት ከታች ጽፉልኝ ነበረ በዩቲዩብ ላይ የተጫነውንና ሳይ በጣም ነው ሰርፕራይዝ የሆንኩትና እግዚአብሔር ዘመናችሁን ይባርክ። ፓስተር ሳሪ የምትዩ ነገር ካለ ላንቺ እድል ሰጥቻለሁ። ጌታ ይባረክ። የአባቴ ብሩካን የምለው ነገር አንድና አንድ ነው። ባለፈው የተማርነው 3ቱን ተከታታይ ክፍል ብትማሩ ነው ይሄኛው በጣም የሚያፋፋችሁ። ያለዛ መጀመሪያውን ሳትማሩ የእግዚአብሔር ቅድስና ሰው ከእግዚአብሔር የተካፈለው ቅድስና እንደገና ደግሞ ቅጽበታዊ ቅድስና ዛሬ የተማርነው ተግባራዊ ቅድስና ተከታታይ ነው፣ የተያያዘ ነው። ያለ አንዱ ሌላው መሰረት ስለሌለው ያለፈውን ገብታችሁ እንዳለው መምህር መርከቡ ዩቲዩብ አካውንት ላይ መርከቡ የሚል ዩቲዩብ አካውንት አለ፣ ኢትኖጂክ የሚለው የዲሳይፕልሺፕ ዩቲዩብ አካውንት አለ፣ ሳራቱ ጂሰስ የሚለው ፔጅ አለ። ይሄ ማለት ነው ጂሰስ ካሚንግ ባክሱን ብሎ ቀይሮታል። ደግሞ ጌታ ይባረክ። አሁን ኢየሱስ ጌታችን ይመጣል። ጌታ ይባረክ። ስለዚህ አባቴ ብሩካን የእግዚአብሔርን ሐሳብ እንማረ ነው የምንላችሁ። እዚህ ጋር ሳራቱ ጂሰስ የሚለው ፕላትፎርም ላይ፣ ሳራ እንግዳ የሚለው ፕላትፎርም ላይ በጣም ብዙ ቦታ በዋትሳፕ ላይ እንልክላችኋለን። በተለያየ ሶሻል ሚዲያ ይሄንን የኛን ፕሮግራም ታገኙታላችሁ። ግን ለመማር ይሄንን 20 ደቂቃ 30 ደቂቃ ለመማር ልባችሁን ክፈቱ ባካችሁ። እንዲሁ ጊዜያችን ተበልቶ ዘመናችን ተበልቶ የእግዚአብሔርን ሐሳብ ፍቃዱን ሳናቅ ሐሳቡን ሳናገለግል እሱ ፊት የምንመጣበት የምንቆምበት ቀን መምጣቱ አይቀርምና ለዛ ቀን እንዘጋጅ። ፓስተር ቤኪ፣ ዶክተር ቅድስት ሁላችሁም በጌታ በኢየሱስም ተባረኩ። በዚህ ፕላትፎርም ላይ ሆናችሁ ይህን ፕሮግራም የተከታተላችሁ ሁሉ ብሩካን ሁኑ። በእውነት የሰማነው ቃል በእምነት ከህይወታችን ጋር ይዋሃድልን እላለሁ። መምህር ይጸልይልናል። ፕሮግራማችንን እንጨርሳለን። መምህርንም በጣም ነው የማመሰግነው። በእውነት በልብ ቅንነት በቅናት በእውነት በህይወቱ እየኖረ በተግባር ደግሞም እያስተማረ በተለያየ ሶሻል ሚዲያ ጠዋትና ማታ መጸለይ ነው። በቲክቶክ በቀን ጸሎት አለ መምህር መርከቡ ጋር። እግዚአብሔር አምላክ ይባረክ። እስቲ ስለ ቲክቶክን ፔጅ ትንሽ ይንገረን። እየገባን እንካፈል። አባቴ ብሩካን ዝም ብለን ያሰተና እኛ ነቢያት እንደ ንፋስ ስንወዛወዝ ጌታ እንዳይመጣ በአሸዋ ላይ ተመስርተን ንፋስ ጠራርጎ እንዳይወስደን እንጠንቀቅላለሁ። መምህር ወልካ። እሺ እንግዲህ ቲክቶክ ላይ ከዛሬ 4 ዓመት በፊት በጣም አጫጭር የሆኑ የሚያንጹ ቪዲዮዎች ሲጫኑ አይቼ ነው እንጂ በፍጹም አልቀላቀልም ብዬ ነበረ። በኋላ ከገባው በኋላ በጣም ብዙ ትምህርት አስተምር ነበረ። እንደምትመለከቱ አሁን ቲክቶክ ላይ በጣም ጥሩ ደስ የማያሰኙ አንዳንድ ነገሮች አሉ። ቶታሊ ለቆ መውጣትም ከባድ ነው። እግዚአብሔር በልቤ ደግሞ ያስቀመጠው ጸሎት ነበርና በኢትዮጵያ ሰዓት አቆጣጠር ከሌሊቱ 10 ሰዓት ጀምሮ እስከ ጠዋቱ 2 ሰዓት ድረስ በግል ጉዳይ፣ በቤተሰብ፣ በቤተክርስቲያን፣ በዓለም አቀፍ ደረጃ ወቅታዊ በሆኑ ርዕሰ ጉዳዮች በወንጌል
አገልግሎት ዙሪያ በጣም አጥብቀን ከተለያዩ የዓለም ክፍል ካሉ ሰዎች ጋር፣ እናቶች ጋር፣ ማላጅ እናቶች ጋር፣ ወጣቶች ጋር፣ ጎልማሶች ጋራ እንቃትታለን። ጸሎትና ጸሎት ብቻ ነው እዛ የሚደረገው። የብዙ ሰዎች በተለይ ከኢትዮጵያ ውጪ የሚኖሩ ሰዎች ብዙ አገልጋዮች አገልግሎታቸውን ትተው ምዕመናን ህይወታቸው ደክሞ በቃ በብዙ ተጽዕኖ ስር የነበሩ ሰዎች የእግዚአብሔርን ህልውና ሴንስ እያደረጉ ያልዳኑ እየዳኑ የዳኑ እየጸኑ የጸኑም ደግሞ የጣሉትን አገልግሎት እንደገና ድጋሚ እያነሱ ጊዜያቸውን፣ ችሎታቸውን፣ ጸጋቸውን፣ ገንዘባቸውንም ለእግዚአብሔር ቤት እየሰጡ እያገለገሉ ነው። ፕሮግራሙ ከተጀመረ ኦልሞስት 2 ዓመት ከ3 ወር ነው 4 ወር ያህል ሆኗል እና መታችሁ ብትከታተሉ ትታነጻላችሁ። ዋናው በፕላትፎርም ላይ መገኘት አይደለም ችግሩ። የት ነው መገኘት ያለብኝ፣ የት ነው መገኘት የሌለብኝ፣ ምን መጠቀም አለብኝ፣ ምን መጠቀም የለብኝም የሚለው ነው እንጂ ያው ድሮ አባቶቻችን ታይምሊ ቴክኖሎጂ ፎር ታይምሊ ትሩዝ ይሉ ነበር እና ፕላትፎርሞችን ተጠቅመን የምስራችን ወንጌል በአካል ለማናገኛቸው ሰዎች መስበክ አለብን። እኔ ጌታን እጅግ አድርጌ አመሰግናለሁ። ኢትዮጵያ ያው አዲስ አበባ ቸርች አለን፣ ግን ጣራና ግድግዳ በክራይ ነው የምንተዳደረው። ሞባይል ተጠቅመን ግን ዓለምን ነው የምንዞረው። አሁን ፓስፖርት ቪዛ ፈልገን ምናምን በግድ መዞር የለብንም። ሰዎች ቤታችንን ያንኳኩ ይመጣሉ ማለት ነው። ስለዚህ ከቸርች ሄዳችሁ ማታውቁ በተለያየ አረብ ሀገር የምትገኙ 1 ዓመት 2 ዓመት 3 ከቤት ሞባይል መውጣት የማይፈቀድላችሁ ሰዎች መርከቧ የለብላችሁ ሰርች ብታረጉኝ ወይም ኢንቦክስ ብታረጉልኝ ሊንክ አስቀምጥላችኋለሁ። ገብታችሁ መጸለይ ነው በቃ። የተወሰኑ ሰዎች ገስት ላይ ይጸልያሉ። ከዛ በታች ደግሞ ብዙ ሰዎች ይካፈላሉ። በቃ በጣም ትልቅ ተጽዕኖ አለ። ሌላው ዩቲዩብ ላይ መርከቧ የለት ብላችሁ ሰርች ብታደርጉ ጌታ ኢየሱስ ክርስቶስን እንደግል አዳኝና ጌታ አድርጋ የተቀበላችሁ ደህንነት ያልተማራችሁ በጣም መሰረታዊ የሚባሉ ወደ 600 ትምህርቶችን ዩቲዩብ ላይ ጭኛለሁ በዚህ 4 ዓመት ጊዜ ውስጥ። ምናልባት የካሜራ ጥራት የሞባይል ጥራት ሊሆን ይችላል፣ ግን ድምፁ በጣም ጥርት ያለ ነው። ኤርፎን ጆሮ ላይ አድርጋችሁ ምስል ሳታዩ ብትሰሙ ባላችሁበት ቦታ ሆናችሁ መንፈሳዊ ህይወታችሁ ይገነባል ብዬ ተስፋ አድርጋለሁ። ይሄንን ይመስላል እንግዲህ ኔትወርኩም ስለሚሰራ ቶሎ አጠር ያለ ጸሎት ጸልዬ ፕሮግራማችንን እንጨርሳለን። በዘላለማዊ ዙፋን ላይ ለዘላለም ጸንተህ የምትኖር ጸጋና ምሕረት በበለጸገበት በዚህ በከበረው ዙፋን ፊት ከአራቱ ማዕዘናት ሴትና ወንድ ልጆችን አከማይተን በዚህ ፕላትፎርም አማካይነት ካንተ ከላይ ከጸባኦት የሆነውን ትምህርት እንድንማር እድሉን የሰጠን ደግሞም እኔ የሚረባህን ነገር የማስተምርህ በምትሄድበት መንገድ ሁሉ የምመራ አምላክ እግዚአብሔር ነኝ ተብሎ እንደተጻፈ ትምህርቴ እንደ ዝናብ ነገሬም እንደ ጠል ተብሎ እንደተጻፈ በእውነት ለህይወት ዘመናችን የሚሆነውን የሚጠቅመውን ምድራዊ ያልሆነውን ሰማያዊ የሆነውን እንዴት በጽድቅና በቅድስና መኖር እንዳለብን የሚያሳየውን አቤቱ ሁሉን ነገር አመቻችተህ ስላስተማርከን በልባቸው ላይ የሚጻፍ መልእክት የማይረሳና የማይዘነጋ መልእክት ስለሰጠን በጌታ በኢየሱስ ስም እጅግ አድርጌ አመሰግናለሁ። ደግሞ ስለ ፓስተር ሳሪ ከሳምንት እስከ ሳምንት ባገኘችው አጋጣሚ ሁሉ ከሙሉ ጊዜ አገልግሎት በማይተናነስ ሁኔታ በተለያዩ ፕላትፎርሞች ውስጥ የብዙ ሰዎችን ህይወት የሚለውጥ በተለያዩ አገልጋዮች ጌታ ሆይ ተቀብሮ የተቀመጠውን ጸጋ እየገለጠች ጊዜዋን፣ ችሎታዋን፣ ጸጋዋን፣ ገንዘቧን፣ ሁለንተናዋን ሰጥታ አንተን የቤቷ ራስ አድርጋ በሚቀጣጠል መንፈስ በማይበርድ ልብ አንተን እንድታገለግል እጅን ስለጫንክባት ሰው ከማይድንበት ወጥመድ አውጥተ ለራስ ክብር ስላቆምካት ዛሬም አሁን እንደተወለደ ልጅ መንፈስ በኃይል ስለሚገለጥባት በመንፈሷና በልሳኗ ሐሴት ስለምታደርግ
ክብርህን ይዛ ስለምትዞር እግዚአብሔር አምላኬ ወይ አመሰግናለሁ። አሁንም ልዑል አምላኬ ወይ ደከመኝ ታከተኝ እንዳትል ወደ ኋላ እያየች የሰራችውን ስራ ጌታ ሆይ እንዳትቆጥር የኋላዬን እየረሳው የፊቱን ለመያዝ እዘረጋለሁ እንዳለው ጳውሎስ ገና ከፊት ለፊት እግዚአብሔር ትልቅ ሚሽን እንድትሰጣት አይኖቿን ከፍተ የምትንቀሳቀስበትን ጸጋ ከተያዘችበት ከየትኛውም አይነት ገደብ የምትወጣበትን በምድሪቱ በአራቱ ማዕዘናት የምትንቀሳቀስበትን በፕላትፎርም ብቻ አይደለም አገልጋዮችን በመላክ ብቻ አይደለም በአካል በመገኘት እግዚአብሔር አምላኬ ሆይ ቲም ይዛ እየተንቀሳቀሰች የኢትዮጵያንን በዓለም አቀፍ ደረጃ ያሉትን ቸርቾችን የምታነቃቃ የምታንቀሳቅስ አገልጋዮችን የምታፈራ እንድትሆን ዛሬ በጌታ በኢየሱስ ስም እጥፍ ድርብ የሆነው መንፈስ በኃይል በሷ ላይ እንዲወርድ ጸለይኩ። ከተጸለየ እንደሚሰራ አምናለሁ። ለባሪያህ እኔ ጸልያለሁ። ጌታዬና አምላኬ ፉል ታይም የሰጡ ሰዎች እንኳን እንደሷ አይተጉም፣ እንደሷ ቅናት የላቸውም። አቤቱ በስራ እየተወጠረች ባላት አጋጣሚ ምሽትና ማለዳን እየተሯሯጠች ጌታ ሆይ ያንተን ስራ እያሳደደች ታገለግላለችና ክብርህ እጥፍ ድርብ ሆኖ በሷ ላይ እንዲመጣ ጸልያለሁ። በጥቂቱ ታምነሽ ጌታ ሆይ በብዙ እንድትሾሚ እጸልያለሁ። ብዙ መክሊቶች ወደ አንቺ እንዲመጡ ጸልያለሁ። አዲስ የሆነ ጸጋ በህይወቷ ላይ እንዲገለጽ ጸልያለሁ። በአደባባይ ቆማ እንድትመሰክር፣ እንድታስተምር፣ እንድትሰብክ ከናፍርቶቿ በእሳት ጉጠት በአዲስ እይታ እንዲነኩ ጸልያለሁ። ምናልባትም ከዚህ ጉባኤ መካከል እግዚአብሔር አምላኬ በተለያየ ተጽዕኖ ያሉ መራመድ መንቀሳቀስ እየፈለጉ ማገልገል እየፈለጉ መውጣት እየፈለጉ እግዚአብሔር አምላኬ ሆይ የተያዙ ቢኖሩ በጌታ በኢየሱስም እነሱን የያዘ የወይኒ መሰረት እንዲናወጥ በክብር በኃይል እንዲነኩ ከዚህ ጸሎት በኋላ ህይወታቸው እንደገና ተመሳሳይ እንዳይሆን እንዲቀየር እያንዳንዳቸውን በሚያስፈልጋቸው ነገር ሁሉ እንድትባርካቸው የቃልህን ፍቺ እንዲረዱ ድምጽህን እንዲሰሙ በጸሎት እንዲራመዱ በጸሎት እንዲተጉ ቃልህን እንዲያነቡ እግዚአብሔር በኢየሱስ ስም ጸልያለሁ። ስለነበረን ጊዜ ሁሉ እናመሰግንሃለን። ክብር ላንተ ይሁን። ስለ በጎ ፈቃድ ማድረግንም መፈጸምንም በእኛ ምሰራ አንተ ነህ። ደግሞ ላንተ በአደባባይ ክብር እንሰጣለን። ጌታ ሆይ ስናገልግልህም ክብር እየሰጠን ነው። ክብር የኛ አይደለም፣ ክብር ያንተ ነው። አንተ ስትከብር ደግሞ እኛም ካንተ ጋር አብረን እንከብራለን። ጌታ ሆይ ስለ ቋሚ ጸጋ ስለማይቋረጠው እንደ ምንጭ ስለሚፈልቀው ጸጋ እጅግ አድርጌ አመሰግናለሁ። የተለያዩ ፕላትፎርሞች ዩቲዩብ፣ እግዚአብሔር ቲክቶክ፣ ፌስቡክ፣ ቴሌግራም፣ ዋትስአፕ ሶሻል ሚዲያ በሙሉ ብዙ እርኩሰትና አመፃ እንኳን ቢኖርበትም ጌታ ሆይ ከየትኛውም ሃይማኖት ይልቅ የክርስትና እምነት በኃይል በአደባባይ በአካል ለማናገኛቸው ሰዎች ይህንን የምስራቹን ወንጌል እየሰበክን ወንጌል ከዳር እስከ ዳር እግዚአብሔር እየተሰራጨ ያላመኑ ሰዎች ከእስራትና ከቀንበር ከሃይማኖት እግዚአብሔር ሆይ ቀንበር እያመለጡ እየዳኑ ስለሆነ እጅግ አድርጌ አመሰግናለሁ። የዳኑት ደግሞ ስር ሰደው እያደጉ ስለሆነ እግዚአብሔር አምላኬ ወይ እጅግ አድርጌ አመሰግናለሁ። የጸኑት ደግሞ ጊዜያቸውን፣ ችሎታቸውን፣ ጸጋቸውን፣ ገንዘባቸውን እግዚአብሔር ወይ በተለያየ የአረብ ሀገር ያሉ እህቶቻችን፣ በአሜሪካን ያሉት፣ በአውሮፓ ያሉት እጃቸውን እየዘረጉ ይህ የምስራቹ ወንጌል ጌታ እግዚአብሔር በኃይል እየተሰበከ እኛም በነሱ ድጋፍ ጌታ ሆይ ቤተክርስቲያን ላይ በኃይል በነፃነት ያለምንም ሰቀቀን እያገለገልን ስለሆነ በእውነት እጅግ አድርጌ አመሰግናለሁ። በተለያዩ የዓለም ክፍል ያሉ አረብ ሀገር ያሉ እህቶቻችን የማይቆጠቡ የማይሳሱ ገንዘባቸውን እግዚአብሔር የሚሰጡ ጊዜያቸውን የሚሰጡ አቤት እገረማለሁ፣ አቤት እደነቃለሁ። በሪሞት ኮንትሮል እየተቆጣጠሯቸው በካሜራ እይታ ስር ሆነው ሞባይል እና ኤርፎን ጆሮአቸው ላይ አድርገው የሚሰጠውን ትምህርት ጌታ ሆይ በእንቅስቃሴ
24 hours ወገባቸው እስኪንቀጠቀጥ እየሰሩ እንኳን ያንተን ቃል ይማራሉ። አንተ ለሚሽን ተልካቸዋል። አንተ እኮ ብትፈልግ አይናቸውን ከፍተ ያቺ አጋር ምንጭ አጠገቧ እንደ ፈለቀላት ልታፈልቅ ትችል ነበረ። ለሚሽን ልካቸው እዛ ለውጠ ሚሽነሪዎች በማይሄዱበት ሀገር ፎርማል በሆነ ህጋዊ በሆነ መንገድ ሚሽነሪዎች በማይሄዱበት ሀገር እግዚአብሔር ወደ ሰው ቤት ሰራተኝነት ልከ እዚያ ደግሞ ጌቶቻቸውን፣ አሰሪዎቻቸውን፣ እማወራዎቻቸውን፣ ልጆቻቸውን ጌታ እግዚአብሔር ሆይ አባወራዎችን ሁሉ እንዲያገኙ ትልቅ ስራ እየሰራህ ነው። ከፍ አደርጋለሁ። ክብርን ላንተ ሰጣለሁ። እግዚአብሔር በስራ ላይ ነው። እግዚአብሔር በስራ ላይ ነው። እግዚአብሔር በስራ ላይ ነው። እግዚአብሔር በስራ ላይ ነው። እግዚአብሔር ሆይ እናመሰግናለን። በስራ ላይ ነህ። አትደክምም፣ አታክትም፣ አሰለችም። ክብር ላንተ ይሁን። ክብርን ላንተ ሰጠው። ተርፎ ያለውን ጊዜ ሁሉ ተረከብ። በናዝሬቱ በጌታ በኢየሱስ ስም አሜን። አሜን አሜን አሜን። ጌታ ኢየሱስ በብዙ ይባርክ። መምህር እግዚአብሔር ይባርክ። በእውነት እግዚአብሔር ታላቅን ነገር እየሰራ ነው። መጽሐፍ ሲናገር በእናንተ ዘንድ ሁሉ በስርዓት ይሁን ይላል። እኛ ሶሻል ሚዲያውን በስርዓት በአግባብ በእግዚአብሔር መንፈስ ከዋጀ ነው እንዋጀዋለን። የማንዋጀው ምንም ነገር የለም። ይሄም የመዋጀት ፕሮግራም ነው። ይሄ ዘመኑን እንዋጅ። ዘመኑን እንዴት እንዋጃለን? የእግዚአብሔርንና የሰውን ቅድስና በማወቅ። ስለዚህ ሶሻል ሚዲያ ላይ በተለይ በቲክቶክ የሚጸለየው ጸሎት፣ የሚማረው ትምህርት፣ በዩቱብ የሚተላለፈውን ግን እየመረጣቸው አባት ይብሉካል። ጤና የማይሰጥ ምግብ እንደማንበላ ሁሉ ወደ ጤና ወደሚሰጡ እንደነዚህ ወደ መምህር መርከቡ ይሄም የዲሳይፕልሺፕ ክራይስት ሚኒስትሪ ሰኞ አሁን ለምሳሌ እኛ የምንጸልየው በቲክቶክ ሰኞ ብቻ ስለ ህፃናት፣ ስለ ወጣቶችና ስለ ታዳጊዎች እንጸልያለን። አሁን በሶሻል ሚዲያው ላይ እንደውም እየተነጋገርን ያለ ነው ምንድነው ኢትዮጵያ ላይ በጎዳና የወደቁትን ወጣቶች እናት አባት የሌላቸውን ወይም ደግሞ ጧሪ የሌላቸውን ሽማግሌና አዛውንት የማንሳት ፕሮግራም ነበር ባለፈው ስንጸልይ የነበረው። እግዚአብሔር አምላክ ይረዳናል። በሰፊው እንዘረጋለን። ጌታ በሚሰጠን ዘመን ሁሉ የጌታ የአምላካችንን ሐሳብ እናገለግላለን። ሳራ ብለስድ የሚል ቲክቶክ አካውንት ወይንም ደግሞ አገልጋይ ሳራ የሚል የቲክቶክ አካውንት ገብታችሁ ፎሎ ብታረጉ በጣም ሰኞ የተባረከ ጊዜ አለን። ሁሉም ገንዘብ ያለው በገንዘቡ፣ ጸሎት ያለው በጸሎቱ፣ አገልግሎት ያለው በአገልግሎቱ ጌታን የምናገለግልበት ዘመን ነው። አለቀ። ሌላው እንድታውቁ የምፈልገው እኔ እግዚአብሔርን ገንዘብ ከሰው መጣ ከየትም በእጄ በጣት ያልነካም። ይሄ እኔና የጌታ ቃል ኪዳን ነው። እንዴት እንደሚሰራ እንዴት እንደሚሆን አገልጋዮች አሉ ኢትዮጵያ በጣም ብዙ የተባረኩ እንደነ መምህር መርከቡ እንደነ ፓስተር ተወልደ አይነት በጣም የተባረኩን ፓስተር ኃይልዬ አይነት አገልጋዮች አሉ።